ድከሙ። አጠገባችሁ ላለ ወንድማችሁ፣ አጠገባችሁ ላለች እህታችሁ ድከሙ። ከጸሎት ጀምራችሁ እውነቴን ነው የምነግራችሁ። በጣም ዋጋ የምትከፍሉለት ሰው በምንም አይነት መንገድ አንደርስታንድ ሊያረጋችሁ ይችላል። እናንተ ነገሩን የምታረጉበትን ልብ ነው እግዚአብሔር ጀስቲፋይ የሚያረገው። በጣም ዋጋ የከፈላችሁለት ሰው ረስቶት ሊሆን ይችላል። በጣም ጸልያችሁለት፣ አግዛችሁት፣ ደክማችሁበት ለሱ ብላችሁ በጣም ፋይት አድርጋችሁ ዘንግቶት ሊሆን ይችላል። የዚህ ደብዳቤ ጸሐፊ በጣም በጎ ካረጋችሁለት ሰው የሆነ ነገር ጠብቆ አይደለም የሚለው፣ እግዚአብሔር አይረሳም። ግን የተቀበልነው ህይወት በምንም አይነት መንገድ ውስጥ በጽናት መኖር የሚችል ህይወት ነው። የመጨረሻውን የውርደት ልክ ኢየሱስ ነው ያየው። መሬት ላይ መሰቃየት አልበቃውም። መስቀል ላይ መሞት እኮ አልበቃውም። ቀበሩት። መስቀል ላይ አደባባይ እኮ ተሰቅሎ በዙ አይደለም እኮ የተነሳው። ኢቭን እኮ ወደ ታች ሁሉ እኮ ተቀበረ። አጠፋው እኮ ጠፋ። 3 ቀን ሙሉ እኮ አልታየም። የለም ወሬ ነው የሚወር። ተቀበረ። በዚህ መጠን የወረደ የለም። በዚህ መጠን የተሰቃየ የለም። እንዴት ጌታ ይባረካ አላሉኝም? እንዴት አያበረታቱ ተብሎ አይተውም። ስሜታዊ አትሁኑ። የሆነ ቀን ብድግ፣ የሆነ ቀን ኖ። ኮንሲስተንሲ፣ ሁሌ መጸለይ፣ ሁሌ ማጥናት፣ ሁሌ በጽድቅ መኖር፣ ሁሌ ጌታን መምሰል፣ ሁሌ ከቅዱሳን ጋር ህብረት ማድረግ። ኢየሱስን መውደድ መቻል አለብን። የክርስቶስ ሲቃይ ሲነገር ሰው ስስ መሆን አለበት። በእውነት መነካት አለበት። አቃተኝ ጌታ ሆይ ማለት አለበት። በእውነት ኢየሱስ ሲባል ማልቀስ ጥሩ ነው። ልባችሁ ንክት ሲል ማለት ኢየሱስ ሲባል ሴንሲቲቭ መሆን፣ ስስ መሆን፣ ቶሎ መነካት፣ መንበርከክ። በቃ እሱን ግለጥልኝ፣ አብራልኝ፣ እዛው እስክተተኝ። ይህንን ማድረግ ይሄ መንፈሳዊነት ነው። ይሄ ክርስትና ነው። ይሄ የእግዚአብሔር ልብ ነው። ባይዘወይ በልጁ እንድነካ ይፈልጋል። ከልጁ በላይ የለውም። የእግዚአብሔር ጥበብ እኮ ክርስቶስ ነው። የእግዚአብሔር ክብር እኮ ክርስቶስ ነው። አለኝ የሚለው ነገር በሙሉ እኮ ልጁ ነው። ልጁን አምጥቶ ኢንቨስት አደረገ። ዊዝደም አፍስሶ፣ ኃይል አፍስሶ፣ ጸጋ አፍስሶ ያለውን በሙሉ እግዚአብሔር ኢንቨስት ያደረገው ባይዘው አዲስ ክርስቲያኑ ላይ ነው። ቅዱሳኑ ላይ ነው። የኒ ቴስታመንት ክርስቲያኖች ላይ ነው። ይሄ ሁሉ ነገር ወርዶ ላይ ሰው እንዴት ሳያፈራ ይኖራል? እንዴት ጌታን መውደድ ያቀተዋል? እንዴት ኢየሱስ ማለት እንዴት ያቀተዋል ሰው? ይሄንን ሁሉ ነገር እግዚአብሔር ላይ አድርጎበት ወይ አንደርስታንድ አላረገም ማለት ነው። በጣም የተትረፈረፈ ፍሬ ማፍራት የምንችልበት ነው ጉዳዩ። ግን እንደው እዛ ድረስ እንኳን ባይሆን አትሊስት ጌታን መውደድ። አፍሩ የወይን እርሻ ናችሁ እናንተ የእግዚአብሔር እርሻዎች። እናንተ የእግዚአብሔር እርሻ ናችሁ ይላል እኮ። እንደውም እኮ አዲስ ኪዳን ላይ ጳውሎስ ራሱ እኮ ይላል እርሻ ናችሁ፣ ህንፃ ናችሁ። ምን ማለት ነው? እርሻ ገበሬ ኢንቨስት ያደርጋል ጉልበቱን፣ ጊዜውን፣ ገንዘቡን፣ ያለውን በሙሉ ፖቴንሻሉን፣ ዕውቀቱን፣ አቴንሽኑን፣ ኮንፈርቱን። ምን ኢንቨስት የማያደርገው ነገር አለ ገበሬ እርሻው ላይ? ኮንፈርት። ሌሊት እየተነሳ ይለፋል። ገንዘቡን አለኝ ብሎ ያጠራቀመውን ለዘር ያስቀመጠውን አውጥቶ የክፉ ቀኑ ነው የሚዘራብህ። አለኝ የሚለው ነገር አቴንሽኑ በየቀኑ እየመጣ ይኮተኩታል ተስፋ አድርጎ። ገበሬ ፍሩት ኦሪየንትድ ነው። ገበሬ ፍሬ ፈላጊ ነው። ስለዚህ እግዚአብሔር ፍሬ ፈልጎ ይመጣል። እንግዲህ እግዚአብሔር የወይን ስፍራውን ቁጭ አድርጎ ጠርቶ ነው አይደል? ሰዎችን ዳኙኝ እኮ ነው ያለው እግዚአብሔር። ኑ እስቲ አለ። የሚመጣው ማማ ሊሆን ይችላል። ባቢሎን ይመጣል፣ አሶር ይመጣል፣ ሌሎቹ ይመጣሉ። እና እስቲ ኑ እዩ አለ እግዚአብሔር። ኑ እዩ። አሁን ለወይን ተክሌ የወይን ስፍራዬ ማለት እንግዲህ ሌላው ምድረ በዳ ነው ማለት ነው። ሌላው ምንም ኢንቨስት ያልተደረገበት ነው። ይሄንን ግን ከልዬ የኔ ነው ብዬ ብዙ አረኩለት አለ። ግን ፍሬ ፈልጌ ስመጣ እማይሆን ሾና ሜከላ አበቀለብኝ አለ። ታዲያ ምን ታደርግ እግዚአብሔር ሆይ ሲሉት፣ እንግዲያው ቅጥሩን እነቃቅላለሁ፣ ባድማ አደርገዋለሁ አለ እግዚአብሔር። ለምን? የከፈልኩበትን ዋጋ ያደረኩትን ነገር አውቃለሁ። እግዚአብሔር የምህረት አምላክ ስላልሆነ አይደለም እንደዚህ አይነት ነገር የሚነገረው። እግዚአብሔር ለምህረቱ ወደር የለውም፣ ግን ጻድቅም ነው። ገበሬው መጥቶ አይደል ባለቤት ነው የመጣው፣ ኦነር መጣ እና
እንዲኮተኩታት ፍግ እንዲያረግላት የሚያስፈልገውን ነገር በሙሉ ኢንቨስት አረገ። ገንዘቡን እያወጣ አለኝ የሚለውን በሙሉ እያወጣ እንድታፈራለት ሲመጣ አታፈራም። ከዛ ገበሬውን ጠራውና እንደዚህ አለው፣ አትክልተኛውን ጠራውና እንደዚህ አለው፣ ቁረጣት አለው፣ ንቀልና ጣለው፣ በቃ አለው። ከዚህ በኋላ እዚህ ላይ እኔ አልደክም ማለፋ የመጨረሻዬን እኮ ነው ሲል እባክህ አንድ ድል የዛሬ ዓመት ሲለው ባለቤቱ ምንድን ያለው? እምቢ አይደለም ያለው፣ እሺ እሺ እታገሳለሁ። እምታፈራ ይመስልሃል? በሙሉ ኃይሏ ታፍራ አይደለም ያለው። የማፍራት ትንሽ ምልክት ካለ እናግዛታለን። ገበሬው እጁ ላይ መቀስ አለ። እኔ አይደለም ያልኩት፣ ዮሐንስ 15 ግቡና አንብቡ። መቀስ አለ። መቀሱ ምንድነው ስራው? የመጀመሪያ ስራው መቁረጥ አይደለም፣ ፕሩኒንግ ነው፣ ማጥራት። ማጥራት ምን ማለት ነው? በጣም ትንሽ ካፈራች፣ በጣም ትንሽ ገበሬው በህይወት መኖሯን ነው የሚፈልገው። በጣም ትንሽ ካፈራቸው በደንብ እንድታፈራ ያጠራላታል። እንዳት በሙሉ ኃይሏ እንዳታፈራ ምንድን ያረጋት ይላል? እዚህ ጋር እንትና አለ፣ እዚህ ጋር እንትና አለ፣ እዚህ ጋር እንትና አለ፣ እዚህ ጋር እንትና አለ። አዎ ቆራርጥላት ይላል። ዙሪያዋን አጸዳርቶት ይሄድና በሚቀጥለው ዓመት ሲመጣ በጣም ብዙ ታፈራለታለች። ግን የተቀበልነው ህይወት በምንም አይነት መንገድ ውስጥ በጽናት መኖር የሚችል ህይወት ነው። በምንም አይነት ነገር ውስጥ ከክርስቶስ ኢየሱስ እግዚአብሔር ወደኛ ያፈሰሰው ህይወት በምንም አይነት ነገር ውስጥ ፐርሲስት አድርጎ ጸንቶ መኖር የሚችል ነው። ስናድግ፣ ስንለወጥ፣ ስናፈራ ሰው ሲምፕሊ የሆነች ነገር ኢንቨስት አድርጎ ቼንጅ ሲያይ የሚደሰተው ደስታ አደገ፣ እየተለወጠ ነው፣ በደንብ እየሰፋ ነው ይላል። እግዚአብሔርን አስበዋ። ልጅ ከፍሎ ኢየሱስን ከፍሎ ቀጥሎ ኢየሱስን ከፍሎ አልበቃውም። ኢየሱስ ሰማይ ሄዶ መንፈስ ቅዱስን አውርዶ ከዛ ጸጋ ላይ ጸጋ፣ ጸጋ ላይ ጸጋ ሰጥቶ እሱም አልበቃ ብሎት የቅዱሳን ህብረት ውስጥ ከቶ በዚህ ሁሉ ውስጥ አያይዞ እሱን ሁሉ አስተካክሎ በቃ ልጁን አስመስሎ ለሌላው ምልክትና መልእክት እንድንሆን አድርጎ እሱም አልበቃ ብሎ ደግሞ ሰማይ ፎር ጉድ ይዞ ነው ሄደ። የመጨረሻውን የውርደት ልክ ኢየሱስ ነው ያየው። መሬት ላይ መሰቃየት አልበቃውም። መስቀል ላይ መሞት እኮ አልበቃውም። ቀበሩት እኮ መስቀል ላይ አደባባይ እኮ ተሰቅሎ በዛው አይደለም እኮ የተነሳው። ኢቭን እኮ ወደ ታች ሁሉ እኮ ተቀበረ። አጠፋው እኮ ጠፋ። 3 ቀን ሙሉ እኮ አልታየም። የለም ወሬ ነው የሚወራ። ተቀበረ። በዚህ መጠን የወረደ የለም። በዚህ መጠን የተሰቃየ የለም። እኔ የፈለኩትን ያህል ብዋረድ፣ የፈለኩትን ያህል ዝቅ ብል ኢየሱስ የወረደውን ያክል መውረድ አይደለም። ኢየሱስ የወረደው እንኳን ሊገባን አይችልም፣ እንኳን ልንወርድ ያን ያህል። ከድነታችሁ ጋር የተያዘው ታላቅ ነገር እንዳላችሁ እርግጠኞች ነን። ክብር ለእግዚአብሔር ይሁን። በጌታ ያልሆነ ሰውዬማ ይሄንን ሁሉ ነገር ለማውራት ራሱ እድል የለም። አፍተሮል በህይወት የለም። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የገለጠው ፍቅር አለ። የተወደዳችሁ ናችሁ። በእኛ ዘንድ ደግሞ እንዲህ ስናያችሁ እጅግ የተወደዳችሁ ናችሁ። መዳንን የሚያክል የከበረ ነገር መቼም አይኖርም። የመጨረሻው ነገር መዳን ነው እና በጣም ሪጆይስ ማድረግ ያለባችሁ እግዚአብሔር አድኖኛል፣ በልጁ በክርስቶስ ኢየሱስ የመስቀል ሥራው አድኖኛል። እና ከመዳናችሁ ጋር የተያያዘ ብቻ አይደለም ማለት ነው። ከመዳናችሁ ጋር የተያያዘ ታላቅ ነገር እንዳለው እርግጠኛ ነን። እግዚአብሔር በጣም የከበረ ነገር ከድነታችሁ ጋር አብሮ ያዘጋጀው ነገር አለ። የድነት ፓኬጅ ነው። ሰማይ መሄድ፣ ያንን መንግስት መውረሳው ታላቅ ነገር እንዳለው እርግጠኛ ነን። ይሄንን ሁሉ ነገር የመናገር ድፍረት ያገኘነው እንደዚህ ስለሆናችሁ ነው፣ ስለዳናችሁ ነው። አንጀስት አይደለም። እግዚአብሔር በእውነት ነው የምላችሁ ጻድቅ ነው። ይሄንን ነው አይረሳም። አንደኛ ለስሙ ያሳያችሁትን ፍቅር፣ ቀጥሎ ለቅዱሳን ያላችሁን አገልግሎት። ቅዱሳን እስካሁን ስላገለገላችሁና ስለምታገለግሉ
ይኸውላችሁ እያንዳንዷ በእግዚአብሔር መንግስት ላይ ያደረጋችኋትን ነገር እግዚአብሔር ቆጥሮ ይከፍላል። ይረሳ ዘንድ እግዚአብሔር አመፀኛ አይደለም። በእግዚአብሔር ቤት ውስጥ መታችሁ የምትንበረከኩትን መንበርከክ፣ እያንዳንዷን ፔኒ፣ እያንዳንዷን የተከፈለች ዋጋ እግዚአብሔራው አይረሳትም። ምን አድርጋችኋል? በእግዚአብሔር ቤት ምን ከፍላችኋል? አጠገባችሁ ላለው ሰው ግን ምናልባት በጣም ዋጋ የከፈላችሁለት ሰው ረስቶት ሊሆን ይችላል። በጣም ጸልያችሁለት፣ አግዛችሁት፣ ደክማችሁበት፣ ለሱ ብላችሁ በጣም ፋይት አድርጋችሁ ዘንግቶት ሊሆን ይችላል። የዚህ ደብዳቤ ጸሐፊ በጣም በጎ ካረጋችሁለት ሰውዬ የሆነ ነገር ጠብቆ አይደለም የሚለው፣ እግዚአብሔር አይረሳም ነው። እግዚአብሔር ከፋይ ነው። ለምን ነው የሚከፍለኝ? ለስሙ ስላሳየው ፍቅር። ቀጥሎ ቅዱሳንን ስላገለገላችሁ ያለፈ ነው፣ ስለምታገለግሉ የሚቀጥል ነው። ድከሙ፣ በእግዚአብሔር ቤት ላይ ድከሙ። አጠገባችሁ ላለው ወንድማችሁ፣ አጠገባችሁ ላለች እህታችሁ ድከሙ። ከጸሎት ጀምራችሁ። እውነቴን ነው የምነግራችሁ። በጣም ዋጋ የምትከፍሉለት ሰው በምንም አይነት መንገድ አንደርስታንድ ሊያረጋችሁ ይችላል። እናንተ ነገሩን የምታረጉበትን ልብ ነው እግዚአብሔር ጀስቲፋይ የሚያረገው። ማንም ሊረሳ ይችላል፣ እግዚአብሔር አይረሳው። ስለዚህ በጣም ያበረታታችኋል። ያረጋችሁትን ነገር እግዚአብሔር ይከፍላል። አይዟችሁ። ደክማችኋል በእግዚአብሔር መንግስት ላይ ምናልባት ጌታ ይባርክ እኮ የሚል እኮ ላይኖር ይችላል። እንዴት ጌታ ይባርክ አላሉኝም፣ እንዴት አያበረታቱ ተብሎ አይተውም። እግዚአብሔር ከፋይ ነው። በእውነት ለውለታ አይደለም የምናረገው። በእግዚአብሔር መንግስት ላይ የሚገባኝን ነው የማረገው። እግዚአብሔር ሲከፍለኝ ሲመልስልኝስ እንደዘራሁት አይደለም የሚመልስልኝ። አንድ የስንዴ ቅንጣት ወድቃ 400 እጥፍ ነው የምታወጣው። እግዚአብሔር ያልጸለይኩበትን ሰብስቦ ጭምር ነው የሚሰጠኝ። እግዚአብሔር ነው የሚከፍለው። እና አንተ ትንሽ ነው የዘራው። እግዚአብሔር ነቅንቆ እንትኑ ይሄ አቁማዳ ሊተረተር እስኪል ድረስ ደጁን ሁሉ ተርፎ እላዩ ላይ ፈሶበት ከእርካታና ከደስታ ጋር ይሰጣል። ትጋት ከዳተኝነት ጋር ነው የሚነጻጸረው። ትጋት አስጨራሽ ነው፣ ግን ውጤት አለው። ዳተኝነት ደግሞ በጣም ሪላክስ አለው፣ ውጤት የለውም። ዳተኝነት እንባ፣ ለቅሶ፣ ጸጸትና ሐዘን ነው ያለው። ትጋት የትጉ እጅ ትገዛለች የሚል አንብባችኋል ምሳሌ ላይ። የትጉ እጅ ይገዛል ይላል። ኦልዌይስ ሰው ባይዘው በመልካም ብቻ እንዳይመስላችሁ። ክፉ ሆኖ በጣም ዴዲኬትድ ከሆነ በክፋት ዓለምን እንደሚጫን ታውቃላችሁ። ስንት ክፉ ሰው አለ ዓለምን ይገዛ። በክፋት ተግተው እኮ ነው። የትጉ እጅ ይገዛል። እናንተ ጽድቅ ገብቶን ወንጌል በርቶልን እውነትን ተሸክመን ኢየሱስ እኔ ውስጥ አድሮ ብተጋ ስንት ሰው ከሲኦል እናድናለን። ትጋትን አሳዩ። እስከ መቼ? የተሰጣችሁ ተስፋ እስኪፈጸም። መቼ ነው የሚፈጸመው? ሰማይ። እንዴት ነው ሊፈጸም ይችላል? ወይኔ ሄጄ ወይ ጌታ መጥቶ። እስከዛ ድረስስ ትጋት አሳዩ። የህይወታችሁ የመጨረሻ ማብቂያ ድረስ ትጋት አሳዩ። ጸሎት አታቋርጡ። ከእግዚአብሔር ቃል ጋር ያላችሁ ነገር አታቋርጡ። ስሜታዊ አትሁኑ። የሆነ ቀን ብድግ፣ የሆነ ቀን ኖ። ኮንሲስተንሲ፣ ሁሌ መጸለይ፣ ሁሌ ማጥናት፣ ሁሌ በጽድቅ መኖር፣ ሁሌ ጌታን መምሰል፣ ሁሌ ከቅዱሳን ጋር ህብረት ማድረግ። እስከ መቼ? ጌታ እስኪመጣ ወይም እኔ እስኪሄድ። አሜን ነው። በፍጹም አታቋርጡ። ለምን መሰለ? እድል የሰጠህ ቀን። አንድ ቃል እሷ ልንገራችሁን አልጨርስ። ጌታ ኢየሱስ ክርስቶስ ትዝ ይላችኋል። ሊሞት ሊሰቀል ሲል እንደዚህ አለ፣ የዚህ ዓለም ገዢ ወደ እኔ ይመጣል አለ። እሺ ሲሉት አንዳች የለውም። በምንም መንገድ ቢመጣ እስከ መጨረሻ ድረስ ክሮስ ድረስ አቋሜን አልቀይርም፣ መንገዴን አልቀይርም፣ ሐሳቤን አልቀይርም፣ ፎከሴን አላነሳም። እስከ መጨረሻ ትጋት፣ መሰጠት፣
ዲሊጀንስ። ኢየሱስ ጌታ ነው። በትጋት እስኪፈጸም ድረስ አታቋርጡ፣ ትጉ ሁኑ።